ሰላም ጤና ይስጥልን የተከበራችሁ ግባለች ቤተሰቦች በያላችሁበት ሰዓትና ጊዜ አቆጣጠር መሰረት ሰላማችሁ ይብዛ እያልን የሰዓቱን ዜናዎች ከዚህ እንደሚከተለው እናቀርባለን። በወንጀል ተጠርጥረው የታሰሩ ግለሰቦችን ለማስፈታት ሲባል 50 ሺህ ብር ጉቦ የሰጠ ሰው እጅ ከፍንጅ ተያዘ ተባለ። የካቲት 19 ቀን 2017 ዓ.ም ከምሽቱ 3 ሰዓት ላይ በአራዳ ክፍለ ከተማ ወረዳ 9 አስተዳደር አካባቢ አሽከርካሪውን ጨምሮ 4 ወንጀል ፈጻሚዎች የሰሌዳ ቁጥር ኮድ 162976 ኦሮ ተሽከርካሪን በመጠቀም ግምቱ 149 ሺህ ብር የሚያወጣ አልትራ 23 ሞባይል ቀምተው ቢያመልጡም ፖሊስ ባደረገው ክትትል ወንጀል ፈጻሚዎቹ በቁጥጥር ስር ያውላቸዋል። ፖሊስ ተጠርጣሪዎቹንና የተሰረቀውን ንብረት የሚገዛን አንድን ግለሰብ ይዞ ምርመራውን በቀጠለበት ሁኔታ የምርመራ ሂደቱን ለማደናቀፍ እንዲሁም የፍትህ ስርዓቱን ለማዛባት ለጉዳዩ መርማሪ 50 ሺህ ብር ጉቦ ሲሰጥ መርማሪ ፖሊሱ በሰጠው መረጃ እጅ ከፍንጅ ተይዘዋል። ግለሰቡ ጃንክ በሚል ቅጽል ስም በደላላነት እንደሚታወቅና ከዚህ በተጨማሪ የተሰረቁ ዕቃዎችን የሚገዛ መሆኑን ፖሊስ ባደረገው ምርመራ ማረጋገጡን ጠቁሞ የተሰጣቸውን ኃላፊነት ጠንቅቀው የሚያውቁ የፖሊስ አመራርና አባላትን ለማፍራት ተቋሙ የሚያደርገው ጥረት አጠናክሮ እንደሚቀጥልም ገልጧል። ወደ ሌላው ዜና ስናልፍ ዛሬ ተቀጥሮ የነበረውን የቀነኒን ችሎት እናገኛለን። በቀነኒ አዱኛ ግድያ ተጠርጥሮ በእስር የሚገኙ አንዱዓለም ጎሳ ለሚያዝያ 9 ተለዋጭ ቀጠሮ ተሰጠው። ከሞዴል እንዲሁም የማስታወቂያ ባለሙያ ቀነኒ አዱኛ ሞት ጋር ተያይዞ በግድያ ወንጀል ተጠርጥሮ በፖሊስ በቁጥጥር ስር የሚገኘው እጮኛው አርቲስት አንዱዓለም ጎሳ በዛሬው ዕለት አራዳ በሚገኘው የፌዴራል ፍርድ ቤት ለአራተኛ ጊዜ ቀርቧል። አርቲስት አንዱዓለም ጎሳ ጠበቃ ከዚህ ቀደም አርቲስቱ በዋስትና እንዲወጣ ያቀረበው ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ መደረጉ ይታወሳል። በዛሬው ዕለትም ጠበቃው የዋስትና መብቱ እንዲጠበቅ በትናንትናው ዕለት በዋለው ችሎት ማንሳቱን አስታውሶ እስካሁን የተሰጠው ጊዜ በቂ ነው፣ ማራዘምም አይገባም ብሏል። አቃቤ ሕግም መረጃዎችን ለማደራጀትና የምርመራ ውጤትን ለማቅረብ ተጨማሪ ጊዜ እንዲሰጠው በትናንትናው ዕለት ችሎት መጠየቁም ይታወሳል። በዚህም ፖሊስ ከ15 ተጨማሪ ሰዎች መረጃ መሰብሰቡን በመግለጽ ነገር ግን ፎረንሲክ የምርመራ ውጤቶቹ ስላልደረሱ ተጨማሪ 14 ቀናት ይሰጠኝ ሲል ጠይቋል። ፍርድ ቤቱ በዛሬው ችሎት አቃቢ ሕግ ማስረጃዎችን እንዲያቀርቡ 9 ቀናትን በመፍቀድ መዝገቡን ለምርመራ ለሚያዝያ 9 ቀን 2017 ዓ.ም መቅጠሩን አሃዱ በችሎት ተገኝቶ ሰምቷል። ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁናቴ መውደቋ እና ለህልፈቷ ምክንያት መሆኑን ፖሊስ ማስታወቁ ይታወሳል። የተከበራችሁ አድማጭ ተመልካቾቻችን አሁን ደግሞ የሚገርመው በጣም ወንድማችን የሆነውን ስዩም ተሾመን የሚመለከት ነው። መንግስት የአክቲቪስት ስዩም ተሾመን አድራሻ አላውቅም በማለት ለፍርድ ቤት ምላሽ ሰጠ ይላል ቀጣዩ መረጃ። መሰረት ሚዲያ የሚባሉ እንደዘገበው መንግስት የመከላከያ የክብር አባል ያደረገውን የአክቲቪስት ስዩም ተሾመን አድራሻ አላውቅም ሲል ዛሬ ለከፍተኛ ፍርድ ቤት ገለጠ ይላል። ግለሰቡ በእስር ላይ የሚገኙትና ጉዳያቸው በፍርድ ቤት እየተከታተሉ ያሉት አቶ ዮሐንስ ቦያለውና አቶ ክርስቲያን ታደለን ስማቸውን በመጥቀስ ታጥቀው መንግስትን እንገለብጣለን ብለዋል በማለት በፍርድ ሂደቱ ላይ ተጽዕኖ በመፍጠር በችሎት መድፈር ተከሷል። በዚህም መሰረት የፌዴራል ከፍተኛ ፍርድ ቤት ስዩም ተሾመ መጋቢት 30 ቀን 2017 ዓ.ም እንዲቀርብ ትዕዛዝ ቢሰጥም ሳይገኝ ቀርቷል ብለዋል። ተከሳሹን ፍርድ ቤት እንዲያቀርብ የታዘዘው የፌዴራል ፖሊስ የመንግስት ተንታኝና የመከላከያ ክብር አባል የሆነው ስዩም ተሾመን አድራሻውን አላውቅም በማለት ሳያቀርበው ቀርቷል። በችሎቱ የቀረቡት አቶ ዮሐንስ ቦያለው ይህንን ግለሰብ ከአሁን ቀደምም በስም ማጥፋት ወንጀል ከስሻው በፍርድ ቤት ተቀጥቷል። ቋሚ አድራሻ ቢኖረውም ፖሊስ በተደጋጋሚ ሄዶ እያየ ሰላምታ እየሰጠው ነው የሚመለሰው ሲሉ አስተያየታቸውን ሰጥተዋል። በተጨማሪም ተከሳሹ ያኔ የተቀጣው ቅጣት ባለመፈጸሙና ትምህርት ባለማግኘቱ ነው አሁንም ተመሳሳይ ድርጊት እየፈጸመ መሆኑን አቶ ዮሐንስ የተናገሩት። አቶ ስዩም ተሾመ መንግስት ቤት የሰጠው ደሞዝ የሚከፍለውና ተሽከርካሪና ጥበቃ የሚመደብለት የመንግስት አክቲቪስት እንደሆነ የተናገሩት አቶ ዮሐንስ አማራ ቢሆን ኖሮ ፖሊስም ሆነ አቃቢ ሕግ ከየትም ፈልገው አንጠልጥለው ያመጡት ነበር ብለዋል። ሌላው ከሳሽ አቶ ክርስቲያን ታደለ በበኩላቸው የፌዴራል ፖሊስ አድራሻውን አላውቅም ማለት ወስፌ
ሲለግም ቅቤ አይወጋም የሚለውን አባባል እውነተኝነት እንደሚያሳይ ተናግረዋል። አቶ ክርስቲያን ታደለ እኔን አጅባችሁ ውሰዱኝና ቤቱን ላሳያችሁ፣ የመንግስት ሹመኛን የሚጠብቀው የፌዴራል ፖሊስ አካል እኛን የህዝብ እንደራሴዎችን ከቤተሰባችን ፊት ደብድቦና አዋርዶ ለማምጣት ያልተቸገረው ፌዴራል ፖሊስ ላገኛቸው አልቻልኩም ማለቱ ስላቅ ነው ሲሉ ለፍርድ ቤቱ ተናግረዋል። አቶ ዮሐንስ ስዩም ሲከሰስ የማይቀርበውና ከለላ የሚሰጠው በመንግስት ደረጃ የአማሮች ስም እንዲጠፋ ስለተፈለገ ነው ብለዋል። ከዚህ ቀደም አክቲቪስት ስዩም ተሾመ ሰኔ 6 ቀን 2014 ዓ.ም ከባድ የስም ማጥፋት ወንጀል በመፈጸም በአቶ ዮሐንስ ቧያለው ክስ ተመስርቶበት ነበር። በዚህ መሰረት የአዲስ አበባ ከተማ አስተዳደር ንፋስ ስልክ ላፍቶ የመጀመሪያ ደረጃ ፍርድ ቤት በመዝገብ ቁጥር 56905 ስዩም ተሾመ የአቶ ዮሐንስ ቧያለውን ስም በማጥፋቱ የ4 ወር እስራትና የ100 ሺህ ብር ቅጣት አስተላልፎበት ነበር። ምንም እንኳን ፍርድ ቤቱ ቅጣት ቢወስንም ግለሰቡ እንዳይቀጣ በገዢው መንግስት ከለላ ተደርጎለታል የተባለ ሲሆን ይህንኑ ተከትሎ የትኛውም ፍርድ ቤትና ፖሊስ እኔን መያዝ አይችልም ሲል በሚዲያ መናገሩም ይታወሳል ብሏል። የጸጥታ ኃይሉም ወንጀለኛውን ለህግ አቅርቦ ፍርዱ እንዲፈጸም ሳያደርግ ቀርቶ አሁንም ግለሰቡ ተመሳሳይ ጥፋት እየፈጸመ እንደሚገኝ ነው ታወቀ የሚለው። ፍርድ ቤቱም በድጋሚ የፌዴራል ፖሊስ ስዩም ተሾመን እንዲያቀርባቸው ለሚያዝያ 8 ቀን 2017 ዓ.ም ቀጠሮ ሰጥቷል ሲል መረጃውን ከመሰረት ሚዲያ ያገኘው ብሎ ሸገር ፕረስ ነው የዘገበው። የተከበራቸው ጉባለች ቤተሰቦች እዚህ ጋር አቶ ዮሐንስ ቧያለው የአማራነትን ባህሪ ከአልቃሻነት ጋር በማጣቀስ ያለውን ነገር ሳንናገር አናልፍም። ነገሮችን በቀጥታ ሆነ አልሆነ በሚል ከህግ አንጻር መመዘን ሲገባቸው አማራነት፣ ኦሮሞነት ብለው እዛው በሰበሰው የብሔርተኝነት ኮረጆ ውስጥ ገብተው ሲያለቅሱ በማየቴ አቶ ዮሐንስ ቧያለውን በጣም አሳዝነውኛል። እንደገናም ሰራ አልሰራ የተባለውን ነገር መመዘን ሲገባ በዚህ ልክ በአልቃሻነት በስዬ ላይ እንደዚህ መደረጉንም እንደ ጉባለችና ቤተሰቡ በጣም የሚያሳዝንም የሚያሳፍርም ነው። እውነትን እውነት ብለን እናውጣ፣ ከብሔር እንውጣ ነው ነገሩ። በዛ መልኩ እውነትን እናገኛለን። ወደሚቀጥለው ዜና ስናልፍ ሳውዲ አረቢያ ኢትዮጵያን ጨምሮ በ14 ሀገራት ላይ የቪዛ ጊዜያዊ እገዳ ጣለች። ሳውዲ አረቢያ ለኡምራ ቢዝነስና ቤተሰብ ጥያቄ የሚሰጡ ቪዛዎች ኢትዮጵያን ጨምሮ 14 ሀገራት እንዳይሰጡ ነው በጊዜያዊነት ያገደችው። እገዳው የሀጅ መገባደጃ እስከሆነው የሰኔ ወር አጋማሽ 2025 ድረስ ውሳኔው የተሰጠው በሀጅ ጊዜ ያለውን መጠናቀቅ ለመቀነስና ደህንነት ለማረጋገጥ መሆኑም ተነግሯል። ቪዛ እስከ ሀጂ መገባደጃ ወር ድረስ እንዳይሰጣቸው የተከለከሉት ሀገራትም የኡምራ ቪዛ ማግኘት የሚችሉት በቀጣዮቹ 5 ቀናት ውስጥ ብቻ መሆኑ ተገልጧል። ቪዛ እንዳይሰጣቸው የተከለከሉት ሀገራትም ኢትዮጵያ፣ አልጄሪያ፣ ባንግላዴሽ፣ ግብፅ፣ ኢንዶኔዥያ፣ ህንድ፣ ኢራቅ፣ ጆርዳን፣ ሞሮኮ፣ ናይጄሪያ፣ ፓኪስታን፣ ሱዳን፣ ቱኒዚያ እና የመን ናቸው ተብሏል። ቪዛ እንዳይሰጥ የተከለከለባቸውም ሀገራት ዜጎች በኡምራ ወይም ጉብኝት ቪዛ ወደ ሳውዲ አረቢያ ከገቡ በኋላ ያለ ፈቃድ በዛው በመቆየት ያለ ፈቃድ የሀጅ ፕሮግራም ላይ ሊሳተፉ እንደነበረ የተገለጸ ሲሆን ሳውዲ ይህንን መጨናነቅ ለመቀነስ ቪዛውን መከልከሏ ተዘግቧል። በ2024 በሀጅ ወቅት በተፈጠረው መጨናነቅና ከፍተኛ ሙቀት 1200 ሰዎች መሞታቸው የሚታወስ ሲሆን ሳውዲ ያለ ፈቃድ ሀጅ ሲፈጽሙ የሚገኙ ሰዎችንም ለ5 ዓመታት ወደ ሳውዲ አረቢያ እንዳይገቡ እንደሚከለክሉም ተናግረዋል። ወደ ቀጣዩ ዜና ስናልፍ ከ4 ኪሎ እስከ ሽሮ ሜዳ ያለው አካባቢ የዩኒቨርሲቲ መንደር ለማድረግ የቀረበው ጥናት ጸድቋል ተባለ። በዛሬው ዕለት የአዲስ አበባ ከተማ አስተዳደር ካቢኔ በተለያዩ አጀንዳዎች ላይ ተወያይቶ ውሳኔዎችን አስተላልፏል። ከነዚህም አንዱ በፕላንና ልማት ቢሮና በትምህርት ሚኒስቴር በጋራ ተጠንቶ የቀረበውን ከ4 ኪሎ እስከ ሽሮ ሜዳ ያለው አካባቢ የዩኒቨርሲቲ መንደር የማድረግ ነው። ካቢኔው በአካባቢ ያሉትን አገልግሎቶች አካቶ የትምህርት፣ የምርምር፣ የእውቀትና የባህል ልህቀቶችን በከተማ ለማሳደግ በሚያስችል አግባብ የቀረበ በመሆኑ የመንደር ምስረታውን ውሳኔ አጽድቋል ሲል አሳውቋል። ከዚህ ባለፈ ካቢኔው የአደጋ ስጋት አመራር ምክር ቤትና የአደጋ ዝግጁነት ፍቃድ ማቋቋሚያ ረቂቅ ደንብ ላይ ተወያይቶ ውሳኔም አሳልፏል። በመሬት ልማትና አስተዳደር ቢሮ የቀረበውን ማህበራዊና ኢኮኖሚያዊ ፋይዳ ያላቸው ፕሮጀክቶች የመሬት ምደባ ጥያቄዎችን አስመልክቶ ውሳኔ አስተላልፏል። የምግብ ስርዓትና ኒውትሪሽን ምክር ቤት ማቋቋሚያ ረቂቅ ደንብ ላይም ተወያይቶ ውሳኔ አሳልፏል። የሚዲያ ስራችን በሰራዊታችን ተልዕኮና ግዝፈት ልክ መቃኘት ይኖርበታል አሉ ሜጀር ጀነራል እንዳልካቸው ወልደ ኪዳን።
ከመከላከያ ክፍሎች ለተውጣጡ የስነልቦና ግንባታ አመራሮችና የሚዲያ ሙያተኞች ሲሰጥ የቆየው ስልጠና ተጠናቋል ተብሏል። እዚሁ የስልጠና ማጠቃለያ መርሃ ግብር ላይ በክብር እንግድነት የተገኙት የመከላከያ ሰራዊት ስነልቦና ግንባታ ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል እንዳልካቸው ወልደ ኪዳን ሰራዊታችን የተሰጠውን ሀገራዊና ህዝባዊ አደራ መሰረት አድርጎ የሚያከናውነው ህዝባዊና ሀገራዊ ተልዕኮ በሚገባ አልተነገረለትም ብለዋል። ይህንን አካሄድ ለማስተካከል የሰራዊቱን ልፋትና ድካም የሚረዱ በእያንዳንዱ ግንባር ድል ያደረጉ ብዕርና ወረቀታቸውንም የጠላትን ሐሰታዊ ፕሮፓጋንዳን ከንቱ የሚያስቀር ጀግና ወታደራዊ ጋዜጦች ማፍራት ላይ ትኩረት በማድረግ እየተሰራ ስለመሆኑም አንስተዋል። የሰራዊታችንን ስነ ልቦና በውጊያም ሆነ ከውጊያ በኋላ ሳይቆራረጥ ተከታታይ በሆነ መልኩ መስራት ያስፈልጋል ያሉት ሜጀር ጀነራል እንዳልካቸው ወልደ ኪዳን ይህ የሚሆነውም የስነ ልቦና ግንባታ የሰራዊታችን የአሸናፊነት ስንቅ ስለሆነ ነው ብለዋል። ሰራዊቱ የሚፈጽመው አኩሪ ተጋድሎ በሚዲያዎቻችን ለህዝባችን እንዲደርሰው በተቋሙ ክፍሎች ያሉ የሚዲያ ሙያተኞች ጠንክረው መስራት አለባቸው ያሉት ጀነራል መኮንኑ ስልጠናው የተሰጠውም ከዚህ ዓላማ አንጻር መሆኑን ተናግረዋል። በተለይም አሁን ላይ የሚዲያ ነፃነትን በመጥፎ ጎኑ በመጠቀም የሰራዊታችንን ስምና ዝና ለማጥፋት የሚጥሩ ኃይሎች ያሉ በመሆናቸው የእነዚህን እኩይ ኃይሎች የሐሰት ፕሮፓጋንዳ ተከታትሎ ማጋለጥ ይገባልም ሲሉ አስገንዝበዋል። ሜጀር ጀነራል እንዳልካቸው ወልደ ኪዳን ሰልጣኞች በስልጠናቸው ወቅት ያገኛችሁትን አቅም በመጠቀም የሰራዊታችንን የዕለት ተዕለት ተልዕኮና እሱን ተከትሎ የሚያስመዘግበውን አኩሪ ተጋድሎ ለሚዲያ ሽፋን በሚሆን መልኩ መመዝገብ ይጠበቅባቸዋል ሲሉም አሳስበዋቸዋል። የኢትዮጵያ ወታደራዊ አካዳሚን ጨምሮ ለስልጠናው መሳካት ከፍተኛ አስተዋጽኦ ላበረከቱ አካላት ሜጀር ጀነራል እንዳልካቸው ምስጋና አቅርበዋል። አጠቃላይ የስልጠናውን ሪፖርት ያቀረቡት የዋና ዳይሬክቶሬቱ የስልጠና ቡድን መሪ ኮሎኔል መንግስቱ ካታንጋ ስልጠናው በተመደበለት የአንድ ወር ጊዜ ውስጥ በንድፍ ሀሳብና በተግባር ለስነ ልቦና አመራሮችና ለሚዲያ ሙያተኞች በቀንና በማታ የተሰጠ መሆኑን ጠቁመው ስልጠናው በየክፍላቸው በተግባር ከሚያከናውኗቸው የግንባታ ስራዎች ጋር አያይዘው እንዲመለከቱት መደረጉንም ተናግረዋል ሲል መከላከያ ሰራዊቱ ዘግቧል። ወደ ሌላው የመከላከያ ዘገባ ስናልፍ የመከላከያ ሚኒስቴር ባለፉት 9 ወራቶች አበረታችና ውጤታማ ተግባራት አከናውኗል ሲሉ ኢንጂነር አይሻ መሐመድ ተናገሩ። የመከላከያ ሚኒስቴር የ2017 ዓ.ም የ9 ወራት የእቅድ አፈጻጸም ውይይት አድርጓል። የስራ አፈጻጸም ሪፖርቱን ያቀረቡት የሚኒስቴሩ እቅድና ሪፖርት ዝግጅት ክትትል ዳይሬክተር ኮሎኔል ፈይሳ ታደሰ በአንዳንድ ክፍሎች ላይ በስራ ሂደት እንቅስቃሴ ውስጥ ካጋጠመው ችግሮችና ከታዩ ክፍተቶች ውጪ ሁሉም ፈጻሚ አካላት ስራቸውን በትጋት በመፈጸማቸው አበረታች ውጤት መገኘቱን ተናግረዋል። ሰራዊቱን ከአዳዲስ ቴክኖሎጂ ጋር በማዋሃድ በአስተማማኝ መልኩ ሰላምን እንዲጠብቅ በማድረግ በኩል ከፍተኛ ተግባራት መከናወኑንም አንስተዋል። የኢንዱስትሪዎችን አቅም በማሳደግ ወታደራዊ ዲፕሎማሲውን ከፍ በማድረግ የሰው ሀብት አቅምን በማሳደግና በማዘመን በሀገር ውስጥና በውጭ ትምህርታዊ፣ ሙያዊ እና ወታደራዊ ስልጠናዎችን የመስጠት ስራዎችን መተግበራቸውም ተመላክቷል። የተቋሙን ገጽታ መገንባት፣ የሙስና ወንጀሎችን መከላከል፣ ለደንበኞች ፍትሐዊ የዳኝነት አገልግሎት መስጠት፣ የስርዓተ ጾታን ግንዛቤ ማሳደግ፣ በአጠቃላይ ተቋሙ በተሰማራባቸው የስራ ዘርፎች ሁሉ አበረታች ውጤት መገኘቱን በውይይቱ ተገልጧል። ከተወያዮቹ የተነሱ ሀሳቦችና ጥያቄዎችን መነሻ በማድረግ ማብራሪያ የሰጡት የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ባለፉት 9 ወራቶች የተሰራው አጠቃላይ ስራ ውጤታማና የሚበረታታ መሆኑን ገልጠው በአራተኛው ሩብ ዓመት ይበልጥ የተሻለ የእቅድ አፈጻጸም ውጤት ለማስመዝገብ ሁሉም ራሱን ዝግጁ ማድረግና መታተር እንደሚገባውም አመላክተዋል። ፈጻሚ አካላት የተቋሙን ታላላቅ ግቦች መሰረት ያደረገ የእቅድ አፈጻጸም ውጤት ሊኖራቸው እንደሚገባ አሳስበው መከላከያ ታላቅ አቅም ያለው አንጋፋ ተቋም በመሆኑ ሙሉ አቅሙን ተጠቅሞ ወደ ውጤት ለመቀየር ከዚህ በላይ ጠንክሮ መስራት ያስፈልጋል ብለዋል። ከመከላከያ ዜና ወጣ ስንል ንግድ ባንክ መንግስት የተበደረው ብድር 1 ትሪሊዮን ብር መድረሱን ሰሞኑን ለሕዝብ ተወካዮች ምክር ቤት ባቀረበው ሪፖርት ላይ ገልጧል ተብሎ ሰሞኑን በተሰራጨው ዘገባ ዙሪያ ዝርዝር ማብራሪያ ሰጠ። ባንኩ በአጠቃላይ ካለው 1.3 ትሪሊዮን ብር የብድር ክምችት ውስጥ
1 ትሪሊዮን ብር ያህሉ ዕዳ የመንግስት ዕዳ መሆኑን ባንኩ እንደገለጠ ተጠቅሶ ሪፖርተር ያሰራጨው ዘገባ የተሳሳተ ነው በማለት አስተባብሏል። በተያዘው በጀት ዓመትም ሆነ ከዚያ በፊት አንድም ብር ለመንግስት በቀጥታ አበድሮ እንደማያውቅ የገለጠው ባንኩ መንግስት በብሔራዊ ባንክ በኩል ለሽያጭ ከሚቀርበው የግምጃ ቤት ሰነድ ግዢ ውጪ በቀጥታ ከባንኩ የመበደር አሰራርም ሆነ ልምድ የለውም ብሏል። ባለፉት 15 ዓመታት 92 በመቶውን ብድር የሰጠው ለመንግስት ተቋማት ነው መባሉን በማስተባበልም ካለፉት 5 ዓመታት ወዲህ ባንኩ በቅድሚያ ብድር የሚሰጠው ለግል ተበዳሪዎች መሆኑን ጠቅሷል። በአሁኑ ወቅት ያለው የመንግስት ተቋማት የብድር ክምችት ድርሻ ወደ 72 በመቶ ዝቅ ማለቱን፣ ይህም የመንግስት የልማት ድርጅቶች ዕዳ እንደሆነና መንግስት በቀጥታ ራሱ የተበደረው አድርጎ መቁጠር እንደማይቻልም ባንኩ አብራርቷል። የተከበራችሁ የጉባለች ቤተሰቦች ወደሚቀጥለው ዜናና የዕለቱ አበይት ዜና ስናልፍ በቀጣዮቹ ጊዜያት የትግራይን ህዝብ ልማትና የለውጥ ፍላጎት የሚያሳኩ ተግባራት ይከናወናሉ ተብሏል። በቀጣዮቹ ጊዜያት የትግራይ ህዝብን ልማትና የለውጥ ፍላጎት የሚያሳኩ ተግባራት እንደሚከናወኑ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናንት ጄኔራል ታደሰ ወረደ ናቸው የገለጡት። የትግራይ ክልል ጊዜያዊ አስተዳደር የሆኑት የፕሬዚዳንት ርክክብ ስነስርዓትም ተካሂዷል። በዚህም ሌተናንት ጄኔራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንትነትን ተረክበው የትግራይ ክልል አካታች ጊዜያዊ አስተዳደር የተልዕኮ አፈጻጸም የቃል ኪዳን ሰነድንም ፈርመዋል። በስነ ስርዓቱም ላይ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ጨምሮ ከፍተኛ የመንግስት የስራ ኃላፊዎች፣ አህጉራዊና ዓለም አቀፋዊ የዲፕሎማቲክ ማህበረሰብ ተወካዮችም ተገኝተዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናንት ጄኔራል ታደሰ በዚሁ ወቅት እንደገለጹት ባለፉት 2 ዓመታት ያልተሰሩ በቀጣይ መሰራት ያለባቸው በርካታ ተግባራቶች አሉ ብለዋል። ከፕሪቶሪያው ስምምነት አፈጻጸም ጋር የተያዘ ብቻም ሳይሆን የተፈጠሩ የጸጥታ፣ የፖለቲካ እንዲሁም የኢኮኖሚ ችግሮች መኖራቸውን ገልጠዋል። እነዚህ ችግሮች ቀላል አለመሆናቸውን ገልጸው በዚህ ላይ ለውጥ ለማምጣት በትኩረት እንደሚሰራም አረጋግጠዋል። በቀጣዮቹ ጊዜያት የትግራይን ህዝብ የልማት ጥያቄና የለውጥ ፍላጎት የሚያሳኩ ተግባራት እንደሚያከናውኑም ጠቁመዋል። እንዲሁም የፕሪቶሪያ ስምምነት ሙሉ በሙሉ ለመተግበር እንደሚሰራ እንዲሁም ያሉ ውጥረቶችንም የማርገብ ስራም እንደሚከናወን አመላክተዋል። የህዝቡን የለውጥ ፍላጎት ለማሳካት የሚሰራበት መሆኑን ጠቅሰው የትግራይ ክልል ጊዜያዊ አስተዳደር የቀድሞ ፕሬዚዳንት ጌታቸው ረዳ በበኩላቸው ጊዜያዊ አስተዳደሩ ባለፉት 2 ዓመታት በርካታ ስራዎች መስራቱን ገልጠዋል። ለአብነትም አገልግሎቶችን የመመለስ፣ የሰብአዊ ድጋፍ እንዲሁም ተፈናቃዮችን የመመለስ ስራ መስራቱን ገልጠው ነገር ግን በቂ አለመሆናቸውን ነው የተናገሩት። የፌዴራል መንግስት ለተጨማሪ 1 ዓመት የጊዜያዊ አስተዳደሩን እንዲቀጥል ማድረጉ አዎንታዊ ተግባር መሆኑን ገልጠዋል። የትግራይን የሰላምና የለውጥ ፍላጎት ለማሳካትና የተሻለ ውጤት ለማስመዝገብ ትኩረት ሰጥቶ መስራት እንደሚገባም አስገንዝበዋል። በውስጥ የነበሩ የፖለቲካ ንትርኮች የፕሪቶሪያ ስምምነት በተሟላ መልኩ እንዳይከናወን በማድረግ ረገድ የአንበሳውን ድርሻ እንደሚወስዱም ነው አቶ ጌታቸው የተናገሩት። እርስ በእርስ በመጓተት መቀጠል እንደማይቻል የገለጹት አቶ ጌታቸው የተገኘውን ሰላም ለማደብዘዝ የሚደረጉ እንቅስቃሴዎች መኖራቸውን በመገንዘብ ሰላሙን ለማጠናከር ጠንክሮ መስራት እንደሚገባ አስገንዝበዋል። አሁን ላይ በትግራይ ህዝብ ዘንድ ያለው የሰላምና የለውጥ ፍላጎት ሊቀለበስ የማይችል መሆኑን ገልጠው እነዚህን ከግምት በማስገባት የቀሩ ስራዎችን ማጠናቀቅ ላይ ትኩረት በማድረግ እንደሚገባ መናገራቸውን ኢዜአ ዘግቧል ሲል ኢትዮፕረስ ነው የዘገበው። ከዚሁ ጋር በተያያዘ ጠቅላይ ሚኒስትር ዶክተር አብይ ያስተላለፉትን መልእክት ስናይ ባለፈው 1 ወር ገዳማ የኢትዮጵያን ህገ መንግስት፣ የፕሪቶሪያን ስምምነትና የዲፕሎማቲክ ማህበረሰቡን ምክር በማከል ሰፊ ውይይቶች ሲካሄዱ ቆይተዋል ብለዋል ጠቅላይ ሚኒስትሩ። የአቶ ጌታቸው የስልጣን ዘመን በህጉ መሰረት ሲያበቃ የሚቀየሩ ቁልፍ ስራዎች የሚያከናውን አካል ጊዜያዊ መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ሽግግር ማን መርቶ ከግብ ሊያደርስ ይችላል የሚሉ ውይይቶችን ስናደርግ ቆይተናል ብለዋል። ዛሬ በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩና ቅብብሎሹን ለማካሄድ የተዘጋጀ ፕሮግራምም አከናውናል። ሌተናንት ጄኔራል ታደሰ ባለፉት 2 ዓመታት የአቶ ጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፉት 2 ዓመታት የነበሩ ድካሞችና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው ብለዋል ጠቅላይ ሚኒስትር ዶክተር አብይ። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስድ ይችላሉ የሚል እምነት በብዙ አካላት የታመነ ነው። የትግራይ ህዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞቹ ወጥቶ የመግባት መሻትን ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበትም ተስፋ አድርጋለሁ ብለዋል ጠቅላይ ሚኒስትር ዶክተር አብይ።
የተከበራችሁ ጉባለች ቤተሰቦች የሰዓቱን ዜና በዚሁ አጠናቀናል። በሌላ ተመሳሳይ ፕሮግራም እስከምንገናኝ መልካም ጊዜ